መመልሶ የበቀል እርምጃ መውሰዷ ይህንን ግጭት ወደ ሌላ ምዕራፍ እንደሚወስደው ጥርጥር የለውም። በጣም የሚገርም ነው። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ከትናንት በስቲያ በቱርክ ኢስታንቡል የእስልምና የሙስሊም ሀገራት ድርጅት የመሪዎች ስብሰባ ላይ ታድመው ነበረ። ከዛ በኋላ ኢስታንቡል ላይ በሰጡት መግለጫ ሀገራቸው ኢራን አሜሪካ ለፈጸመችው ጥቃት በቀል ሳትሰጥ በፊት ወደ ዲፕሎማቲክ ውይይት ወይም ነገር አትመለስም ብለው ነበረ። ሪሊ በቃላቸው መሰረት ነው እየፈጸሙ ያሉት። የሃይማኖት ቡድን የሰጡ እኔና ስረስ የተጣላን ሲመስላችሁ ሁለትም ቀን ሁለታችንም እንደምንነግስ የሚነግሩ እብዶች ግን አክቲቭ የደህንነት ስራ የሚሰሩ። እኔ ለምሳሌ መሳሪያ 14 ዓመቴ ነው። ሲቪል ነህ ልትሉኝ ነው? ወታደርም ነኝ፣ ድብን ያለ ወታደር። ሰላም ጤና ይስጥልኝ የተከበራችሁ የጉባለች ኢትዮጵያ ቤተሰቦች እንዴት ናችሁ? እንግዲህ በጣም ትኩሱን የዓለም አቀፉን ሁነት ነክተን እዚህ እኛ ሀገር ደግሞ የውስጥ ልጆቻችን ላይ ያለንበትን ሁነት እንገመግም ዘንድ በዓለም አቀፍ ሁነት ላይ ያለውንና በሀገራችን ውስጥ ያለውን የፖለቲካ እሌቶች፣ ቅሌቶች፣ ኦር ተሳታፊዎች እና ዛጋ ያለውን ተዋናይ ጮቱን ሁሉ ታገናዝቡ ዘንድ ነው። ምን ያህል ልዩነት እንዳለው ታዩ ዘንድ ነው ዘመንን ያመጣ ነው። ዓለም ዛሬ ላይ በዛና በዚህ ያለች ባለችበት ሁነት ላይ ጭራሽ በዚህ ልክ ደግሞ ወርደንኛ ቆመ ጠብቀኝ ይዘን በቆሞ ቀርነት ያለንበት ሁኔታ እየታዘባችሁ የሚበጀውን ተወስኑ ዘንድ እንድትችሉ ነው ዘመነ የሚናገረውን የማሰማችሁ ማለት ነው። አብራችሁ ቆዩ። ወታደር ብቻ ነን እንዳትሉኝ ደግሞ የአማራ ህዝብ ህልውና መረጋገጥ አለበት የሚል ፖለቲካዊ ግብ ላሳካ መሳሪያ ነው ሰው ነው። ይህ ክላሽ ቱላችን ነው። የፖለቲካ ግባችን ማሳኪያ መሳሪያችን ነው። የምን ክንፍ የምን ወገብ ነው የምትፈጥሩት? ፖለቲከኛ ምን ወታደር ምን ሁላችሁ መቼም የዚህ ሀገር የዚህ የአማራ ህዝብ መከራ የሚቃለለው በመሳሪያ ብቻ ነው ብዬ የሀቅሚን በየመድረኩ የለፈለፍኩልሽ አንተ እኮ ሲቪል ለጥሉኝ አችል እንዴት ትንሽ ዘና ካረጋችሁ የአፋሩን ሾፌር ታሪክ ታውቃላችሁ? ወይም ከመሃል ሀገር የሄደ አንድ አፋር ላይ ያደረ ሾፌር ወደ ጅቡቲ የሄደ አፋር ላይ መኪናው ይበላሻል። አፋር በረሃ ነው፣ ይቆማል፣ ከረኛ ፍየል ይገዛል። ማን? ሾፌሩ። ምክንያቱም የቆመ በረሃ ላይ ነው፣ ከተማ የለም፣ ይበላ የለም። ቢያንስ በገንዘቤ ከዚህ አፋር ፍየል ጠቦቴን ገዝቼ ልበላ ብሎ ይገዛል፣ ያስተራርደዋል ፍየሏን እና ቅድመ ዝግጅቱ ተጠናቆ ሊበላ ሲል በል እንግዲህ እንብላ እንዳልልህ ስጋው የክርስቲያን ስጋ ነው ይለዋል። ሾፌሩ ነው የሚለው። ሙስሊሙ አፋር ያሳደጋትን ፍየል ገዝቶ ሲበላት እንግዲህ እንብላ እንዳልልህ ስጋው የክርስቲያን ነው ይለዋል። ከምን ነው ፍየልን ክርስቲያን አደረካት ነው ያለው አፋር። ግን ዘሜ ከተረቱ ጋር ምን ያገናኘዋል? ከምንየው ምን ሆነ የሚለው ነውና ለማንኛውም ከየት ነው የመጣው ዘሜ? ባለፈው እንዳወራ ነው እንደጉባለች እንግዲህ ጓደኞችም ቢሆኑ አንተንም በንግግርህ ወይ በመቆየትህ የምትጠቅማቸው ከሆነ ይጠቀሙብሃል። ያ ደግሞ ሲያበቃ ገለው በልቅሶ ድግስ ላይ ደግሞ ሌላ ሟቾችን ይጠሩበታልና ለማንኛውም እስኪ አስተውል፣ ተጠንቅቀህ ወደሚበጁ አትመጣም። ሸንኮራ ገዳም ቢሆን ሸጬ እኖራለሁ ወዳልከው ብትመጣ አይሻልም? ነፃ ማውጣት እስከመቼ ነው? የደረሰውን ግፍ አታይም? 2 ዓመት ትምህርት ቤት ሲዘጋ የሚሞተውን ትውልድ አታይም? ስታወራው የነበርከውን ነገር እስኪ መዝ ነው። በእውነት የኢሳያስ ባንዳ ሆኖ መላክ የአማራ እንደዚህ አይነት ነውረኛ ልጅ ራሱ አለው? ኢትዮጵያዊ አላት ወይ እንዲህ አይነት ባንዳነት ማለት ነው? እንደ ኢትዮጵያ እኔ አፍሪካን ሁሉ የሚጋራ ማንነት ስለሆነ ያለን እንደ ኢትዮጵያ በየትኛውም ቦታ ብንሸሸውም ብንይዘው ምንም እውነቱን መቀየር እኮ አንችልም። እኛ ስለተፈራገጥን የሚቀየር ኢትዮጵያዊ እውነት የለም። ሰው ኢትዮጵያዊ ጀግንነት በሀገሩ ላይ ሳይከፍሉት ያለውን ይዞ ሄዶ ህይወቱን እየሰጠ ለሌሎች መሞትን የኖረው የኢትዮጵያ ዜጋ ጠላቶች በዘሩት ቆሻሻ ነገር ተጠምዶ ጎጥን እየተረኩ ሄዶ ትውልዱን ልጁ እንዳያስተምር የዘራውን አዝመራ እንዳይዘራ ማዳበሪያ እንኳን ገዝቶ እንዳይጠቀም ከአዘመረም በኋላ ደግሞ እንዳይሸጥ ከሰው ሲሞት እንኳን እንዳይጠይቅ አንዱ እኔ ነኝ። የአባቴን ሞት ያስቀራችሁ ናችሁ። በዚህ ትግል ላይ ያላችሁ ሰዎች እኮ
የአባቴን ልቅሶ እንኳን አብሬ እንድወጣ ስላላደረጋችሁ ነው በጣም መጠላችሁ ኢሞሽናል ሆኜ የምሳደበው። ውስጥ ያለው ንዴት ብታዩት እንዴት ዓለም ብትገለበጥ እንደምፈልግ ማለት ነው። እና ይሄ ነው አማራነት። አማራን ለማዋረድ ነው የምሰራው። አማራን በዘላቂ ኢኮኖሚካል ጉዳት እኔ ከፊት ባነር ሆኜ ከኋላ ግን የሚገፉኝ ብዙ የኢትዮጵያ ጥላቶች አሉ እያልክ ግልጹን ብትናገር ዛሬ እንኳን ብትናዘዝ አይሻልም እንዴ ዘመን? በአንተ የሚለመነው ሁሉም እንደሚመቸው ነው። ስለዘመነ ማውራት ዩቲዩብ ላይ ብዙ ሰው እንዲያዩ ሊያደርግ ይችላል። ስለዘመነ ማውራት ጎፈንድሚ ሊያስገኝ ይችላል። በዘመነ ስም መንጠላጠል ባለስልጣናት በዛ ስል ተወሽቀው የግላቸውን ፍላጎት ሊያሳኩበት ይችላሉ። ስለዘመነ ባነር ይዘው ጎፈንድሚ የሚያሰባስቡ ሰዎች ይኖራሉ። ሁሉም ይሸቅልብሃል። አንተም ትጠፋለህ፣ ሀገርንም ታጠፋለህ፣ የሰው ልጅንም ታጠፋለህ፣ አሳፋሪ ታሪክም ትጽፋለህ። እሱን ወደ ኢትዮጵያዊ ህዝብ አይሄድም። በ4 ቀን 4 ኪሎ ንጉስ ቴዎድሮስ እኔ ነኝ ያላችሁትን አስታውሱት፣ ያላደረጋችሁት ስለሌለ ማለት ነውና ያ ለመሆኑ ዘሜ ግን ደህና ነህ ወይ? እንዴት ነህ? እንተና የት ገባ ያ ዘሪሁን የሚባለው? ምናልባት ካረቂ ማውጫ ይሁን ከምን የሰራችሁት ማነው ዘሪሁን የሚባል አንድ። ከዛ በፊት ደግሞ ያው የአሜሪካ መንግስት መቼም አይሰሩትም ብሎ ሊሆን ይችላል እንጂ አማርኛ ቋንቋ በርግጥ ይሰማል። ግን ያ ደግሞ የኒኩለር መሳሪያ ምናምን መሰረትን ብላችሁ እሱን ሁሉ ሰርታችሁ ስትጠበቁ ቀራችሁ። ደህና ናችሁ? አሁንስ የት ሆነ ነው ይሄን የምታወራው? ኤርትራ ነው ወይስ መቀሌ ነው? ሱዳን ነው ያለው? መቼም ኢትዮጵያ ውስጥ እንደሌለ ታውቃለህና መሸቃቱን ነው ዋናው ነገር። ካንተ ጋር የሚነዱም የክፉ እሳቤ ሙሊቶችና በመጥፎ ነገር ራሳቸውን የሸወዱ ያታለሉ ራሳቸውን ለማጥፋት የሚራወጡ የተረገሙ ሰዎች ይሆናሉ እንጂ ጤነኞች መቼም በአንተ ስምም አይነግዱ አንተንም አይገፉም። የውጭ ጥላቶች ግን እየተደሰቱ ነው አማራውን ለማዋረድ ስለሰራችሁና ብዙ ማቋሰሎችን ነገ እየታከኩ ብዙ ጥፋቶችን ሊያስከትሉ የሚችሉ ቅስቀሳዎችን መነሻ ሆነው ሊያገለግሉ የሚችሉ ነገሮችን ጠባሳዎችን እየፈጠራችሁ ነው። እውነቴን ነው የምልህ። ግን ኢትዮጵያ ትቀጥላለች። ኢትዮጵያ ከተጎዳች ዓለም ትጠፋለች የሚለው ላረጋግጥልህ። ምናልባት ዓለም ብትጠፋም የተሻለችዋ ወይም በጎ ነገር ያለባት ሀገር ኢትዮጵያ ናት እና ትንሽ ትልቁ እንታዘባለን። የሚነዳውም እንዳልኩህ የማይተርፈውም ካንተው ጋር ይሄዳል። የሚድን ካለ አንተንም ጨምሮ ዳኑ፣ ተጸጸቱና እውነቱን ተናገር። ከዛ ውጪ ምንም የትም አታመልጡም። አይኖ በዚህ ልክ ተረዱት። እየተሳደባችሁም ቢሆን ይህን ቃል አስታውሱ። የሚቀየር ነገር የለም። ኢትዮጵያ በጀግኖች ልጆቿ ታፍራና ተከብራ ወደፊት ትቀጥላለች። ይብላኝ ለባንዳ፣ ይብላኝ እጁ በደም ለታጠበ፣ ይብላኝለት አንደበቱ በጥላቻ ተሞልቶ በህዝብ እልቂት መሸቂያ ሆኖ የደም ነጋዴ የእንባ ነጋዴ ሆኖ ለቀረው እንጂ ኢትዮጵያማ ትሻገራለች። የሞቱትም ሌላ ሰው እንዳይሞት በነሱ አጥንትና ሞት ላይ የጸናች ሀገር ትፈጠራለች። የሚያነቡትም የሚያለቅሱትም በእነሱ እንባ የጸናች ኢትዮጵያና ሌሎች የማያለቅሱባት ዜጎች የሚኖሩባት ሀገር እንድትሆን ያ እንባቸው መሰረት ይሆናል። የደሙት የሞቱትም ያ ደማቸው ኢትዮጵያን ያጸናል። ነገር ግን ሌላ ገዳይ ሌላ ባንዳ ኢትዮጵያ ውስጥ አይፈጠርም። ኢትዮጵያውያን እንደ ኢትዮጵያ በክብር አብሮነት ወደፊት እንቀጥላለን። ያ ነው የሚሆነው። የሚቀየር ነገር የለም። ሁሉንም እኛ ፖለቲከኞች ነን። ከምንም በላይ የዓለም ሁሉ ነገሩ ፖለቲካ ነው። በቃ ተላላጡ። ይሄ ፖለቲካና ኮረንቲን በሩቁ ምናምን የሚሉት ያሰነፍና የተሸነፈ ትውልድ የሰጠን መፈክር እርሱ ፖለቲካና ኮረንቲ በሩቁ እያልን እኮ ነው። ማንም ደንቆሮ ተደራጅቶ ሲደቁሰን ይኖሩ 80 ዓመት ሙሉ ፖለቲካና ኮረንቲን በሩቁ ሳይሆን አንቀ ነው ይዘነው ለምን አያንደፋድፈንም እንደ ኤሌክትሪክ። እሱን ነው ያረጋ ያለው የትውልድ ሞኝ እንፈልግ። ትልቁ ችግር ምንድነው? እኛ አካባቢ እኛ ልጆቻቸው አህያ ጫን እንጂ አባቶቻችን እንደምን አይጭኑ ነበርኩ። ጥንቁልና ብለው አስተው አይደለም ጥበብ ነው። የሚሸከም ልጅ ሲያጡ ነው የደበቁት ወይ ይዘውት የሞቱት። አረ እና ጥንቁልና ጥበብ ነው። አረ ተው ታዲያ የተደ ጥንቁልናው እነ ቄስ ያንን ትነግሳለህ ያሉ ሰዎች የት ገቡ? አገኛቸው? ጠይቃቸዋ። ስለዚህ ዓለም አህያ ይጋልባል፣ እኛ ደመና እንጋልባለን። በቅኔ እንራቀቃለን፣ በአካዳሚክሱ እንራቀቃለን። የትም ቦታ ኮምፒተንት ነው። ፖለቲካውን ግን ትተነው ነው የኖር ነው።
ፖለቲካ ማለት ደግሞ አሁን ያለውን ነባራዊ ሁኔታ መረዳት፣ ለዛ መፍትሄ ማዘጋጀት። አሁን ያለው ነባራዊ ሁኔታ ምንድነው? የአማራ ህዝብ ሊጠፋ ነው አይደለም? እየጠፋ ኧረ ተው፣ ኧረ ተረጋጋ። ቆመ ጠብቀኝ ይዘህ ምንም ሰው በሌለበት በባዶ ሜዳ ላይ ተቆጣጠርኩ እያልክ ያለውን እየጠፋውን እስኪየው እንዴ! ደጋዳሞት ላይ ፈረስ ቤት ላይ 37 አመራሮች ምን አድርገው ነው መግደል ያዋጣ? እነዛ 15 የሰላም አማራጭ የመጡ በሰሜን ጎጃም በእናንተ በሜንጫ አካባቢ ላይ እንደዛ ያጓርዳችሁ እንደዛ ያደርጋችኋቸው መምህራን ምን አድርገው ነው? የእናንተን የረከሰ ነገር ያልተጋራ ሁሉ ባንዳ ተብሎ ያው ይሰደባል። እኔም እኮ አንዱ ምሰደብ ነኝ። እውነትን መናገር ነውር ነው። በእርግጥ ሚዲያውም ሆነ ሰው ይህንን የተረገመ ነገር የሚያጠፋውን ነገር ይወዳል። የሚያጠፋውን የፈለገ ቢጠፋ ደስ ይላል። የማይፈልጉ ደግሞ ብዙዎች ናቸው። እና ያንን ሁሉ ነገር የሆነውን እንጂ ትውልድ እየቀረጽክ ነው። አማራን ነፃ እያወጣው ነው። መሰረተ ልማቱ ያስቆምከውን የመንገድ ፕሮጀክት አስታውስ እንጂ ከቁንዝላ እስከ ሻውራ ደለጎ መተማ ድረስ ያለውን ከደንበጫ እስከ ፈረስ ቤትና በዛ የሚወጣውን ስንት መንገድ ስንት ልማት እንዳወደማችሁ ንገር እንጂ ስንት ሰዎች እንዳገታችሁ ስንት ገንዘብ እንደመዘበራችሁ ትምህርት ቤቶች ላይ ቦምብ የሚያፈነደው ድልድይ ሊመርቅ ሄደውን ድልድዩን ልናፈነዳው ነበር። እኛ በእጃችን ላይ ያለው ዋነኛ መሳሪያ ድልድይ መስበር ነው ያልከው ሰውዬ አማራን ድልድይ በመስመር ነው ነፃ የምታወጣው። በእርግጥ በዚህ ትርክት የሚሸወድ በውስጡ መረገምን ውጦ ኑሮ ለክፋትና መጠፋፋት የሚጣደፍ የተረገመ ቃየላዊ የቃየል ውርስ የግራይነት ውርስ የወረሰው የተረገመ ትውልድ እንጂ ጤነኛ ሰው በዚህ ፕሮፓጋንዳ በዚህ ንግግር የሚታለል ሆኖም አይደለም። ይታወቃል ማለት ነው። ጠላት ብቻ ነው ይሄን የሚፈልገው ኢትዮጵያ እንድትጠፋ ለኢትዮጵያ ዘላቂ ቁስል ሆኖ የሚኖር ሻቢያን ዛጋ ገለጠለ። ሻቢያ እንደናንተና መሰል እውነቶችን ለበጎ ተብሎ የተዘጋጁ ነገሮችን ሁሉ የገባ ያረከሰ ህዋት የመጀመሪያ ልጁን ቀጥሎ እናንተ ደግሞ እዚህ በየቦታው ያላችሁ ብዙ አላችሁ። ኦነግም ሸኔ ብሎ ካዱት ረዛጋም ካሉት ነዳውድን በእንሰሙን እየተናገሩ ነው። እነ መራራ ጉዲናም እና መሰሎቻችሁ ሁለተኛ ልጆች ናችሁ። ሻቢያ ለኢትዮጵያ ቁስል እንዲሆን ሆነ። ከዛ ሌላ እጢ ህዋትን ከዛ ደግሞ እናንተ የዛጢ ሆናችሁ ይሄው ለራሳችሁ አጠቅሙ ለህዝብ አጠቅሙ በየሄዳችሁበት ለጥፋት ወጥንጨት ሆናችሁ ታገለግላላችሁ። ኢትዮጵያን ማስቀጠል ደግሞ እኛ እንደ ትውልድ ግዴታችን ስለሆነ እናስቀጥላለን። ምንም ብትሉ ምንም እስከ ክፉ ስራችሁ በጉድጓድ እያስተናገድን ኢትዮጵያን ከፍ ማድረግ ተግባራችን ነው። በሶሻል ሚዲያውም እኮ ቀረርቶና ፍከራ ጥፋትና መጠፋፋትን የሚቃርም ውስጡ በተንኮል የተሞላ ብዙ ነው። ነገር ግን አሁን ያለው ዘመን ክፉም የቋጠረውን ክፉ ቦምብ በውስጡ አፈንድቶ ራሱን ያጠፋል እንጂ ለሌላ የሚሆንበት ጊዜ የለም። ኢትዮጵያ ትቀጥላለች። እውነቴን ነው የምልህ። ጀግኖች ልጆች አሏት። መከላከያ ሰራዊት፣ የሳይበር ደህንነት፣ የአቪዬሽን ባለስልጣን፣ የመንግስት መዋቅር ላይ ጠቅላይ ሚኒስትር ዶክተር አብይ ተመስገን ጥሩነህ፣ ፊልድ ማርሻሉና ስንቱን ጀግና ልቁጠርልህ። ጀነራል አበባው የተረገመው ጀነራል አበባውን እየሰደበ ላንተ ያጨበጭባል። አለመሻሻል። ለማንኛውም አልተሳክቶም። ዘሜ ከቻልክ ህይወትን አትርፍ፣ ያለዛ ግን ጓደኞችህ አሁን ይሸኙሃል በቅርቡ። እየጠፋ ያለ ህዝብ ነው። መጥፋት የለበትም። ህልውናው ነው ማረጋገጥ አለብን። ግባችን ነው ምንድነው? ፖለቲካ ነው። ፖለቲካ ያልገባው ሰው ካለ ፖለቲካ እንዲገባው በደንብ ያድምጠው። አይጠፋም። እንደው ዝም ብሎ ሰው በራሱ ውዳቂነት ልክ ሀገርም ይፈርስ ህዝብ እንዲለው ምናምን ተጠግታችሁ የእናንተን ርኩሰት ወደዛ ለማላከክ አትሞክሩ። ኢትዮጵያም ትቀጥላለች። የአማራም ህዝብ የኦሮሞ ህዝብ እንደዚህ ያላችሁ የምትሉት ህዝብ የራሱ ስራው ራሱን የሚያወጣ እናንተንም ስራችሁ የሚያጠፋችሁ እንጂ በእናንተ ቅጽበታዊ ልክ በሱ ስም ልትነግዱ አትችሉም። እሱ ሁሉ ተነግቷል ወንድሜ። የአማራ ህዝብ እንዳይጠፋ በምንድን ነው የምናረጋግጠው? በሰልፍ አይደለም፣ በፓርቲ አይደለም። እንዳይቻል ተሞክሯል፣ እንዳይሆን ታይቷል። ስለዚህ በምንድን ነው? በመሳሪያ ዩኒፎርም ለብሰ መሳሪያ ስለተሸከምክ ወታደር ብቻ ነኝ ካልህ በቆመ ጠብቀኝ ወይም ልዩ ኃይል ስለነበር ወይም የመከላከያ የሚባለው አባል ስለነበር ወይም በሆነ መደበኛ የጸጥታ መዋቅር ውስጥ ገብተህ ስለወጣ ወታደር ብቻ ነው ብለህ ካሰብህ ተሳስተሃል። አይደለም፣ ፖለቲከኛም ነው። ወታደራዊ ስብዕናውን የፈለግነው ፖለቲካዊ ግባችን ለማሳካት። ፖለቲካ ግን አይጠቅምም እንዴ? ሰዎችን ዝም መጉዳት ብቻ ነው ልምዱ።
ሲጠቅም አይታይም እና ክንፉ ቁንጮ የለም። ለአንድ ግብ የተነሳን ለአንድ ፖለቲካዊ ግባችን የተነሳን ፖለቲካዊ ግባችን በወታደራዊ አኳኋን በመሳሪያ ለማሳካት እየታገልን ያለን ሰዎችን ፖለቲከኞች ነን። ሁለቱ መሳሪያ ተደ በሂደቱ ውስጥ ወታደሮች ኒኩለሩና ዘሪሁን መሳሪያ ከኛ የተሻለ ሰው ደግሞ አይመጣም። አይመጣም። በቃ እዚህ ትውልድ ሙስሊሞች እኛ ነን። ኦኬ ካንተ የተሻለ አይመጣም። አንዳንድ ሲሸረድሩት ያላችሁ አይደለ? ይሄ በላይ ዘለቀ ዘመን ትውልድ አይደለም። ታግለናል፣ እናሸንፋለን፣ እያሸነፍን ነው፣ ስልጣን እንይዛለን ስል ያው መከረኛ ስልጣን አለ። አሸማቀው ያስጥሉኝ እየመሰላቸው ስልጣን ይላል ይሉኛል። አረ ያዘው ተተሳካለ ጨብጠው ሀቁ ይሄ ነው። ያዘው እምቢ ስንል ነው የኖርነው። አስፈላጊ ከሆነ ወደ አዳም ዘመን ወስጄ ላመጣችሁ እችላለሁ። ከታሪክ አኳያ እምቢ እንላለን፣ እንዋጋለን፣ ዙፋኑን ለሌሎች እንተዋለን፣ እንዋጋለን፣ እናምጻለን፣ ግንባር ቀደም እንሆናለን። ዙፋኑ ላይ ስንደርስ ጥለን ወደ እርሻችን ወደ ቅዳሴያችን እንመጣለን። ያ ዘመን ነው አብቅቷል እያልን ያለን። ኦኬ ስለዚህ ለማሸነፍ ብቻ ሳይሆን ለመንገስ ጭምር እየተዋጋ ያለ ጄኔሬሽን ነው። ለመንገስ ዘመን አስረስ ምናምን አይደል። እርሱት ኢንዲቪጁዋሎችን ትውልዱ ይነግሳል። አሳሪ ፈችም ባልና ሚስት አስታራቂ መሬት አከፋፋይ የ89ን ወያኔ የሰራውን መሬት አዋጅ ሻሪ አይቻልም፣ አይሆንም። የህዝብ አስተዳደር በህዝብ የተመረጡ ኃይሎችን ነው የምናወጣው እዛው ውስጥ። እዚህ ላይ መግባት ደህና ነው። ግን ባለፈው ገበሬዎችን አርሳለሁ ብትል ነግሬሃለሁ እያልክ እንደ ገበሬ ላይ የተናገርከውን ዛቻ አታስታውስም? ሰው ግን አይረሳም። ስለማይናገር የኢትዮጵያ ህዝብ ታላቅ ህዝብ ስለሆነ እንደ ገለባው እንደ ጫዩ አብሮ መጮፍ ስለማይችል ለነገሮች ለችግሮች ሁሉ መፍትሄ የሚሰጥ ታላቅነቱ በዛ የሚረጋገጥ ታላቅ ህዝብ ስላለ እንጂ እንደናንተ ንግግር እኮ ብዙ ነበር። ግን አንድ ጋጠወጥ፣ አንድ ባለጌ፣ 10 ባለጌ፣ 100 ባለጌ፣ 1000 ባለጌ ብትሆኑ 132 ሚሊዮን ህዝብ አብሮ እንደዛ አይሆንም። ማሻገሩን እንዳለመታደሉ ነው። እናንተ በመካከላችሁ ተፈጥሯል። ለዛ ዱዓም ጸሎትም አድርጎ በሚበጀው ይሸክፋል እንጂ እንደናንተ የሚያብድ ስለሌለ ኢትዮጵያ የምትቀጥለው ለዛ ነው። አማራ፣ ኦሮሞ፣ ትግሬ እንዲህ እያለ በተለይ እዚህ ሶስቱ አካባቢ ላይ ያለ እብድ እንደዛ የቀባጠሩትን ያንን ያዋጧቸው ያንን መድፌ የወጓቸው ሰዎች ጋር እዛው ጮሆ እዛው ይዟት ይጠፋል እንጂ ሌላው ህዝብ አይሰማም፣ አልሰምቶም። መንገስ ምን ማለት እንደዚህ አይደለም። ህዝብ ሲፈልግ ይፈልጋል። ያንተን የረከሰ ሐሳብ ያልተሸከመ ነው እያሳደድክ እየገደልክ ባንዳ ነው እያልክ እያዋረድክ የብልጽግና ካድሬ እያልክ እያሳደድክ ያኑ አማራነት። በዚህ ንግግር የሚሰናከል እኮ ነው ከማብራራው ይልቅ በዚህ ንግግር የሚሰናከል በራሱ የተሰናከለ ነው። በቃ መትረፍ ስለማይቻል ወይም እንዲተርፍ ስላልፈለገ ፈጣሪ የሚያጠፋው ነው ማለት ነው። ፋኖ በፖለቲካ ክፍሉ ወይ በሰብሳቢው ወይ በምናምን በመነለው በአንድ ክፍሉ በኩል ማኔጅ ያደርጋል፣ ይከታተላል። እየተዋጋንም ህዝብ እናስተዳድርካል ይባላሻል። የዓለምም ታሪክ የሚያሳየው እሱን አይደል? አይሆንም። እኛ የትግሉ የጡት አባቶች ነን፣ የትግሉ የመንፈስ አባቶች ነን። እንተዋችሁ ብንል እንኳን የሚተወን የለም። ማማከሩ አይቀርም። እርግጠኛ ነህ አንተ የትግሉ አባት ነህ? በጣም ነው የሚገርመው። በእርግጥ እንዲህ አይነት ሰብና ራሱ ብትሆን እንኳን እንዲህ አይነት ንግግር ከየት ነው የተማርከው? አማራ የምትለው ህዝብ ይሄንን ይላል። የሚያደርገውን የሚሆነውን በእጁ የጨበጠውን ነገር እዩልኝ ስሙልኝ እያለ ያደረገውንም ያላደረገውንም በየአደባባዩ ይበተረፋል። የሚቀደድ ሰው አለ እንዳንተ? እንደዛ አይነት ሰው የለም። አይ ነው እዛ ፓርት ላይ ነኝ። ይሄን ንግግር ሌላ ሰው ቢናገር ኖሮ በሆነ ነገር ወሩረህ እንትን ልትል ትችላለህ። እኔ ጋር ለምሳሌ እኔ አሁን እንደ አማራ ስለሆንኩ ወይም እዚህ አሁን ባለው የበሰበሰው ኮረጆ አማራ አካባቢ የደጀን አካባቢ የምስራቅ ጎጃም ልጅ ስለሆንኩኝ በዚህ ገፍቶ ወደዛ ይጥለኛል። እዛ ጋር ደግሞ ያለው ሰው እውነትን የሚጠቅመውን የምታወሩትና የምትሰሩት ነገር በትክክል ያቀዳችሁትን እውነት እናንተ ነፃ ሆናችሁ ጀምራችሁ ከሆነ እዛ የሚያደርስ ዝግጅትና አካሄድ እየሄዳችሁ አይደለምና ቆም ብላችሁ አስባችሁ ላለማችሁትም ነገር ይጠቅማችኋል ብትሰሙ ብዬ በማለቴ ይሄን ከመስማት ይልቅ አንተ ባንዳ፣ አንተ አብይ ተላላኪ፣ አንተ ምናምን በጣም ጸያፍ የሆኑ ስድቦችን ነው የማገኘው። ስለዚህ እዛ ጋር ያለው ባንዳ ብሎ ይገፋል፣ ሌላው አካባቢ ላይ ያለው ደግሞ አማራ ብሎ ይገፋል። ከሁሉም ነው ግን ያስኩትን ነገር ማየት እንጂ ስለሽን በኪሎ በውፍረቱ ማለት አሁንም በጥላት ወጥመድ ውስጥ መማቀቅ ነው። በታምኑም ባታምኑም ግን ኢትዮጵያ ትቀጥላለች። በዘር በምን የተበከለው ማንነት ያለውን ሰው ሁሉ ታራግፋለች። ኢት ኢዝ ሪል ሁሉ ነገር እንደዛ ነው። እና ማን ወከለ? አንተን ማን አባት አረገ? መጀመሪያ ልጅ ወልደህ ከሆነ ለልጅ አባቱ ነው። ለአባት ልጅ ሳትሆን
ለልጅ አባት ሳትሆን አንተ አማራን እንዴት ብትንቁት ነው? ግን በጣም ቆሻሾች ናችሁ በጣም